በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 19 በዚህች ዕለት የከበሩ የአባ ዝሁራ የአባ ባሱራ የእናታቸውም የኔራ ስጋቸው ተገኘ። እሊህ የከበሩ ተጋዳዮችም ጣዖትን በሚመለክበት ዘመን ሳብሳ ከሚባል አገር በሰማዕትነት ሞቱ። ስጋዎቻቸውም በሳብሳ አገር በቤተ ክርስቲያን ውስጥ የሚኖሩ ሆኑ። ከንጹሐን ሰማዕታትም ዘመን ከ947 ዓመት በኋላ የአፍርንጊ ሰራዊት ግብፅን ከበቧት። የድምያጥንም ከተማ ወስደው በዚያ ነገሱ። ከእርሷ ጋርም በዙሪያው ያሉ ታላላቅ ከተሞችን ያዙ። የኮሞል ንጉሥም ይህ የግብፅ ንጉሥ ነው። አፍሪንጊያውያንንም የወጋቸው ዘንድ ከግብፅ ሀገር ሁሉ ብዙ ሰራዊትን ሰበሰበ። ሰራዊቱም ሲጓዙ ብዙዎች አብያተ ክርስቲያናትን አፈረሱ። ከፈረሱትም ውስጥ አንዲቷ የሊህ ቅዱሳን ሰማዕታት ስጋቸው በውስጧ ያለባት ናት። ከሰራዊቱም አንዱ የቅዱሳን ሰማዕታት ስጋ ያለበትን ሳጥን ወሰደ። በውስጡ የሚደሰትበትን የዚህን ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከዕንቁ የከበረ የቅዱሳንን ስጋቸውን አገኘ። ክብራቸውን ግን አላወቀም። ከቤተ ክርስቲያኑ ግድግዳ ላይ ስጋቸውን በትኖ ሳጥኑን ወስዶ ሸጠው። ምሕረቱ የበዛ የሚታገስ ልዑል እግዚአብሔርም ወደ አፍርንጊ ሰራዊት እስከሚደርስ በእርሱ ላይ ታገሰ። ጦርነትም በገጠሙ ጊዜ ከሁሉ አስቀድሞ እርሱ ተገደለ። ባልንጀሮቹም ምስክር እንደሆኑ ወደ አገራቸው በተመለሱ ጊዜ የእግዚአብሔርን ክብር ፈጽመው ሰበኩ። እንዲህም አሉ። እርሱ አስቀድሞ በሰይፍ ተመታ፣ ራሱንም ተቆረጠ፣ ጎኖቹንም ሰነጣጥቀውት በክፉ አሟሟት ሞተ። የቅዱሳኑን ስጋቸውን ያ ሰው በበተናቸው ጊዜ የአንድ ቄስ ሚስት የሆነች አንዲት ምእመን ሴት ቆማ ትመለከት ነበር። ከዚህም በኋላ በጭልታ ወደ እርሳቸው ገብታ ደስ እያላት ወስዳ በመጎናጸፊያዋ ጠቀለለቻቸው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖረቻቸው። በመጎናጸፊያዋም እንደተጠቀለሉ በጡብ ሸፈነቻቸው። በዚያም ጡብ ተሸፍነው በዚያች ማዕዘን ውስጥ 20 ዓመት ያህል ኖሩ። ከቅን ብዛትም የተነሳ ያቺ ሴት ወሬያቸውን ረሳች። እግዚአብሔርም ለወገኖቹ ጥቅም ይገልጣቸው ዘንድ በወደደ ጊዜ በዚያች ሴት ፊት ሌሎች ሰዎች አስታወሷቸው። እርሷም በዚያን ጊዜ አስታወሰቻቸው። ለካህናቱና ለምእመናኑ ነግራ ቦታቸውን አሳየቻቸው። ካህናቱም ገብተው ስጋቸውን አነሱ። ያማረች ሳጥንንም ሰርተው በውስጧ በክብር አኖሯቸው። እንደ ዛሬይቱም ዕለት በዓልን አደረጉላቸው። ሁልጊዜ በዚህች ዕለት በዓል ያደርጉላቸው ዘንድ ስማቸውን በበዓላት ገጻዊ መጽሐፍ እንዲጽፉ የአገሩ ኤጲስቆጶስ አባ ገብርኤል አዟልና። ከአጽሞቻቸውም ድንቆች ተአምራቶች ተገለጡ። ከተአምራቶችም አንዲት የታወረች ልጅ ያለቻት ሴት ነበረች። ተስፋ ከቆረጠችም በኋላ ከቅዱሳኑ አጽም በተማጸነች ጊዜ ዓይኖቿ ተገልጠውላት አየች። እሊህንም ሰማዕታት በዚህ ክብር ያከበራቸውን የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገነችው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት የበርስጢናና የአባ አፍቅረነ እግዚእ መታሰቢያቸው ነው። ልዩ በረከታቸውም ከእኛ ጋር ትኑር ለዘላለሙም። ለእግዚአብሔር ምስጋና ይሁን አሜን።